ይሄ ሰው ሃይማኖትን ከሃይማኖት ለማጋጨት ነውና እየሰራ ያለው ማህበረሰብን እንደዚህ ዝቅ አድርጎ ከሌላ ማህበረሰብ ጋር ለማጋጨት እየሰራ ስለሆነ በህግ እንዲጠየቅልን ሁላችንም እንጠይቃለን ማለት ነው። መፈረጅ አንድ ላይ አድርጎ ብይን መስጠት ትክክል አይደለም። እንደዚህ ሄኖክ ያላቸው አይነት ሰዎች ሊኖሩ ይችላሉ። ሰላሌም የተወሰነ ሌላም ቦታ የተወሰነ በየአቅጣጫው በየቦታው ሊኖሩ ይችላሉ። እውነተኛ ፓስተር ገና አሁን አገኘን። ቸርች መሄድ ፈልጋለሁ፣ ጌታን መቀበል ፈልጋለሁ ነው እያለ ያለው። ግን ዱላው ምን አመጣው? ሰዎች በዚህ ልክ ስሜታዊ እስኪሆኑ ድረስ ነው የሚያደርሰው። ማህበረሰብን ያማከለ ትክክለኛ ያልሆነ ንግግር መናገር ሰዎች በዚህ ልክ ስሜታዊ እንዲሆኑ ያደርጋል። በዚህ ጉዳይ ዙሪያ ትክክለኛውን ሐሳብ በማንሳት ወንድማችን ነብይ ሄኖክ ግርማ ይቅርታ ጠይቋል። ስለ ማስተር አብነት የሚያሟርቱትን በጌታ በኢየሱስም ሟርታቸውን ማፍረስ አለ። አንዳንድ ሰዎች የሚናገሩት ንግግር ለመስማት የሚዘገንና የሚቀፍ ነው። ከቻላችሁ ያለበት ሄዳችሁ መጠየቅና አስፈላጊውን ነገር ማድረግ ተገቢና የተሻለ ነው ብዬ አስባለሁ። ከዚህ ውጭ ያለው ግን መሰረተ ቢስ ነው። ሰላም የተወደዳችሁ የአንደበት ስቱዲዮ ተመልካቾቻችን፣ በያላችሁበት የዓለም ክፍል የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁኝ። በድጋሚ ተገናኝተናል። እንግዲህ በተለያዩ ወቅታዊ ጉዳዮች ዙሪያ እንነጋገራለን። እስከ ቪዲዮአችን ወይም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ነው መጋብዛችሁ። እንግዲህ እንደሰማችሁት ከትናንትና ወደዚህ ጀምሮ የነብይ ሄኖክ ጉዳይ መነጋገሪያ ሆኗል። የሰላሌ ሀገሩ የጠንቋይ ሀገር ነው፣ የመተተኞች ሀገር ነው ከማለቱ ጋር ተያይዞ ፖዚቲቭሊ የሚታሰቡና ኔጋቲቭሊ የሚታሰቡ ጉዳዮች ቢኖሩትም በጥቅሉ ግን የሰላሌ ህዝቦችን አስቆጥቷል። ከዚህ ጋር ተያይዞ የበርካቶችን ቁጣና አስተያየት እንመለከታለን። እናንተም በአስተያየት መስጫ ሳጥኑ ላይ አስተያየታችሁን ትሰጣላችሁ። የነብይ ሄኖክ ምላሽ ተካቶበታል። አብራችሁን እስከ መጨረሻው ከቆያችሁ ተሰማላችሁ። አብረን እንቆይ። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር ስላረቄ። እንግዲህ ሀገራችን ወዴት እየሄደች እንደሆነ ይሄ ማሳያ ነው ብዬ አስባለሁ። አንድ የሃይማኖት መምህር ነኝ ብሎ ራሱን የሚጠራ ወይም ደግሞ የወንጌል መምህር ነኝ ብሎ ራሱን የሚጠራ ሰው ማህበረሰብን በዚህን አህል ዝቅ አድርጎ መሳደብን፣ መተተኛ ብሎ መሳደብን ግን እኔ መንግስት ወይም ደግሞ የሀገራችን ህግ በምን አይነት መንገድ እንደሚያየው አላቅም። እውነት በጣም አሳፋሪ ነው። የሚያስተምረውን የሚሰብከውን ከስህተት አስተካክለዋለሁ ብሎ በወንጌል እመራዋለሁ ብሎ የሚያስበውን ማህበረሰብ በእንደዚህን አይነት መንገድ መሳደብ ግን በእውነት ነው የምላችሁ በህግ በደንብ ሊያስጠይቀው ይችላልና ሁላችንም ይህንን ነገር በህግ እንዲጠየቅልን መጠየቅ መቻል አለብን ብዬ አስባለሁ። እንግዲህ አንድ ሰው ወይም ደግሞ ሁለት ሰውን አይደለም ይሄ ሰው የተናገረው፣ ማህበረሰብን ነው። የሰላሌ ማህበረሰብ መተተኛ ነው፣ ጠንቋይ ነው ብሎ ነው የተናገረው። ትልቅ ስድብ ነው ይሄ። ማህበረሰብን በዚህ ናል ነገር ዝቅ አድርጎ መሳደብ በእውነት እኔ ምን ከኋላ እንደተማመነ ራሱ አላውቅም። እና ምናልባት የህግ አካላቶች ይህንን ነገር የምታዩ ሰዎች፣ ይህን ጉዳይ ያያችሁ ሰዎች ግን ይሄ ሰው ሃይማኖትን ከሃይማኖት ለማጋጨት ነውና እየሰራ ያለው ማህበረሰብን እንደዚህ ዝቅ አድርጎ ከሌላ ማህበረሰብ ጋር ለማጋጨት እየሰራ ስለሆነ በህግ እንዲጠየቅልን ሁላችንም እንጠይቃለን ማለት ነው። ቴንክ ዩ። በነገራችን ላይ ነብዩ ሄኖክ ያደረገው ወይም የተናገረው ንግግር ሆን ተብሎ የሰላሌን አካባቢ ሰዎችም ስም ለማጠልሸት ወይም ለመጉዳት በንግግር ለመጉዳት የተደረገም አይመስለኝም። ግን ንግግሩ ዞሮ በትክክል ከሄኖክ የተሰማው ንግግር ለሰማ ሰው ቁጣን ይቀሰቅሳል። ቁጣን የሚቀሰቅስበትም አሳማኝ ምክንያት አለው። አንድ ማህበረሰብ እንደ ማህበረሰብ እንደዚህ ባለ መልኩ ሲነገርበት ወይም ሲወራበት ደስ አይለውም፣ ያስቆጣል። ግን ደግሞ መናገር ያለብንና መናገር የሌለብንን መለየት እንዳለብን ከዚህ በኋላው አስተማሪ ጉዳይ ይሆናል ብዬ አስባለሁ። ምክንያቱም ያለው የመተተኞች ሀገርና የጠንቋዮች ሀገር ብሎ መናገር የጀመረው ወይም የተናገረው
መድረክ ላይ ከነበረችው ልጅ ንግግር ተነስቶ የሰላሌ ልጅ ነኝ አለች። አዎ ሰላሌ የጠንቋዮችና የመተተኞች ሀገር ነው ብሎ አለ እና ሰላሌ የጠንቋዮችና የመተተኞች ሀገር መሆኑ ሄኖክ መናገሩ ትክክል አይደለም ብዬ ስላችሁ በዚህ መደምደሚያ በዚህ ልክ መደምደሚያ መስጠቱ ትክክል አይደለም። ከሰላሌ ውጪም በተለያዩ ክፍሎች ወይም በተለያዩ ቦታዎች ከዚህ በፊት ተናግሬያለሁ። እንደዚህ ሄኖክ ያላቸው አይነት ሰዎች ሊኖሩ ይችላሉ። ሰላሌም የተወሰነ ሌላም ቦታ የተወሰነ በየአቅጣጫው በየቦታው ሊኖሩ ይችላሉ። ግን እንደ ህዝብ አንድ ላይ አርጎ መፈረጅ አንድ ላይ አድርጎ ብይን መስጠት ጥሩ ነው ብዬ አላስብም ሳይሆን ትክክል አይደለም። ለዚህም ነው ማህበረሰቡ የተቆጣው። ለዚህ ነው የብዙዎችን ቁጣ ስትመለከቱ የነበራችሁትና አንዳንዴ ስሜታዊነት ይዞ የሚመጣው መዘዝ ይሄ ይመስለኛል። በስሜታዊነት የምናደርጋቸው ነገሮች ለጉድ ይዳርጉናልና ጥንቃቄ መደረግ ያለበት ጉዳይ ይመስለኛል። የሰላሌ ማህበረሰብ ጠንቋይና መተተኛ ነው ሲል በጅምላ የፈረጀ የፕሮቴስታንት ቤተ እምነት መሪ ነኝ የሚል አንድ ግለሰብ በዛሬው ዕለት ማክሰኞ ታኅሳስ 14 2018 ዓመተ ምህረት ያደረገው ንግግር በተለያዩ ማህበራዊ መገናኛ ዘዴዎች መሰራጨታቸውን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቅሬታና ቁጣ መቀስቀሱ ተሰምቷል። በኦሮሚያ ክልል ሰሜን ሸዋ ዞን የሰላሌ ማህበረሰብ ጠንቋይና መተተኛ ነው ሲል ንግግር ያደረገው ይኸው ግለሰብ ራሱን ነብይ እያለ የሚጠራ ሄኖክ ግርማ የተባለ ግለሰብ መሆኑም ታውቋል። በዚህም ምክንያት የአካባቢው ማህበረሰብ ይህ ግለሰብ ለተናገረው ኃላፊነት የጎደለው ንግግር እንዲሁም አንዱን ሃይማኖት በሌላው ሃይማኖት ላይ ለሚያነሳሳ ለዚህ ንግግር መንግስት ግለሰቡን ተጠያቂ እንዲያደርግና ይህንን ንግግር ለምን እንዳደረገ በህግ አግባብ እንዲጠይቀው በተለያዩ ማህበራዊ መገናኛ ዘዴዎች ዛሬ ቀኑን ሲጠይቁ ውለዋል። ያው ብዙዎች ናቸው የቪዲዮ አስተያየት እየሰጡ ያሉት ከዚህ ጉዳይ ጋር ተያይዞ በአጠቃላይ ተገቢና ልክ እንዳልሆነ ብዙዎች ናቸው ድምጻቸውን እያሰሙ የሚገኙት። አንዳንዶች ሁሉ በቁጣ እና በጣም በሚያዝናና ሁኔታ ስሜታቸውን እየገለጹ ይገኛሉ። የተወሰኑትን ላሳያችሁ እስቲ። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ የሰላሌ ወጣቶች፣ የሰላሌ ሽማግሌዎችና አሮጊቶች የምስራች! እውነተኛ ፓስተር ገና አሁን አገኘን። ስለፈጠራችሁ አምላክ፣ ስለምትፈሩ አምላክ ብላችሁ ወደዚህ ፓስተር ቸርች ውሰዱን። እኔ ከዛሬ ጀምሬ ጴንጤ መሆን ፈልጋለሁ። እባካችሁ የትም ቦታ ሀገር ውስጥም ሀገር ውጭም በወርም በአመትም በሳምንትም ብደርስ እባካችሁ ውሰዱን፣ አድኑን፣ ጴንጤ እንሁን። እባካችሁ አድኑን። በተለይ የሰላሌ ወጣቶችን አድኑን። ሼር ጎዳ ሼር አድርጉልንና አድርሱልን ለዚህ ፓስተር። ቸርች መሄድ እፈልጋለሁ፣ ጌታን መቀበል እፈልጋለሁ ነው እያለ ያለው። ግን ዱላውን ምን አመጣው? ሰዎች በዚህ ልክ ስሜታዊ እስኪሆኑ ድረስ ነው የሚያደርሰው። ማህበረሰብን ያማከለ ትክክለኛ ያልሆነ ንግግር መናገር ሰዎች በዚህ ልክ ስሜታዊ እንዲሆኑ ያደርጋል። እንዳያችሁት እያለ ያለው አፉ ላይ ሌላ ነው፣ እጁ ላይ ደግሞ ዱላ ይዟልና ወደዛ ቦታ ውሰዱኝ ይላል። ስሜታዊ
ለመሆን የሚያደርግ ወይም ስሜታዊ ለመሆን የሚያደርስ ንግግር ነው ንግግሩና እንደዚህ አይነት ነገሮች ከሚመጡ የምንናገራቸው ነገሮች ቀደም እንዳልኩት ከመናገራችን በፊት ብናስብ ከተናገርን በኋላ ከምናስብ የሚል መልእክት ላስተላልፍ። ለማንኛውም በዚህ ጉዳይ ዙሪያ ትክክለኛውን ሐሳብ በማንሳት ወንድማችን ነብይ ሄኖክ ግርማ ይቅርታ ጠይቋል። ይቅርታው እንደሚከተለው ይቀርባል። በቀን 13/4/2018 ዓ.ም በጂፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተናገርነው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖቻችን ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጂፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንደዚሁም ደግሞ በአገራችን ካሉት ሁሉም ክልሎች የመጡ በቤተክርስቲያናችን እንደሚካፈሉና በዚያ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደማንኛውም የአገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ የሆነ ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆነን ዓለምም በሞላ በከፉ እንደተያዘ እናውቃለን። አንደኛው ዮሐንስ ምዕራፍ 5 ቁጥር 19። ስለዚህ በአካባቢው ከሚኖር ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲሁም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ሁኔታ ላልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ በኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ይላል የቅሬታ የቀረበበት የወንድማችን የነብይ ሄኖክ ግርማ መልእክትና ይቅርታ ተጠይቆበታል ጉዳዩ። እናንተ ግን አስተያየታችሁን ስጡበት። ያው የአፍ ወለምታ ብዙ ነገር ሊያመጣ ይችላል። ሰዎች የሚናገሩትን ነገር ቀድመው አስበው ሳያደርጉት ሲቀሩ ብዙ ችግር ሊያመጣ ይችላል። ለማንኛውም ትክክል ባልሆነው ጉዳይ ይቅርታ፣ ትክክል በሆነው ጉዳይ ደግሞ ይሄ ነው ወይም በዚህ መልኩ አስበን ነው ያደረግነው የሚል መልእክት ነው ያለው። ከዚህ ጉዳይ ወጣ ስንል የማስተር አብነትን ጉዳይ እናገኛለን። እስቲ ወደዛ እንሂድ። ስለ ማስተር አብነት የሚያሟርቱትን በጌታ በኢየሱስ ስም ሟርታቸውን ማፍረስ አለብን። ሁላችሁም ኮፒ ሊንክ ዱዊት ሼር አድርጉልኝ። እቺን የ10 ሰከንድ ቪዲዮ ተመልክተን እንመለስ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መላእክቶች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። ባልናገር ደስ ይለኝ ነበረ። ነገር ግን በጣም እንደ አሸን እየፈላችሁ መጣችሁ። ሟርታችሁ ቅጣጣ። በጌታ በኢየሱስ ክርስቶስ ስም ሟርታችሁ የተሰበረ ይሁን። አንተ በእግዚአብሔር ስም ሐሰት የምትናገሩ ቀጣፊዎቹን እንኳን ጨለማ አልከበባችሁ። እንኳን በጎ የሚያደርግ ለድሆች የሚሮጥ የብዙ እናቶችን እንባ የከበበውን አይደለም በትልቁ ሰማይና ምድርን ባጸናው እስትንፋስን በእናንተ ባኖረው ብሎ ስቦ ባዶ ሊያደርጋችሁ የሚችለው ትልቁ እግዚአብሔር ፊት ቆማችሁ በሐሰት ትንቢት ስትናገሩ እንኳን ጨለማ አልከበባችሁ። ጨለማ ከቦታ ያለው ይላል። የሞት መላእክት ይላል። በጌታ አንተ አልሞትክም። እግዚአብሔር ምሕረቱ ከባህር ይሰፋል። እንደው ኃጢአትን ሰርቶ ቢሆን እንኳን እግዚአብሔር ምሕረትን ያደርግለታል ነው የሚለው ያዕቆብ በመልእክቱ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች ነው የሚለው። ለመታየትና የሚዲያ መነጋገሪያ ለመሆን እንደዚህ እየወጣችሁ የምትናገሩ ሰዎች እግዚአብሔር በእውነት ከአርያም ይፈርድባቸዋል። የሞት መልአክ ከበውት ይላል። አንተን በእግዚአብሔር ስም ስትቀጥፍ የምትውለውን የሞት መልአክ አልከበቡም። በጌታ በኢየሱስ ስም ንግርታችሁ፣ ሟርታችሁ ከስም ሁሉ በላይ በሆነው በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን።
አይሁንላችሁ፣ አይሳካላችሁ። ወንድሜ አይሞትም በህይወት ይኖራል። ሁላችሁም ቅዱሳን ጻፉ። ወንድሜ አይሞትም በህይወት ይኖራል። የሞት መልአክ ከበውት ምናምን ይላል። እድሜ እንደሌለው አይቻለሁ ይላል። እናትና አባቱን አይደለም የሌሎችን እድሜ የሚያከብር እድሜው በምድር ላይ እንደሚረዝም ነው እግዚአብሔር የሚነግረን። እናትና አባትህን አክብር ብሎ እድሜ በምድር ላይ እንዲረዝም ነው የሚለው። ፕሪማቹር ዴዝ አይሰራም። እናትና አባቱን የሚያከብር ትውልድን የሚያከብር ብዙ አባቶችን ሰንሰለታቸውን ፈቶ የታሰሩትን እየፈታ ካንተ ወንጌል ይሄ ሕያው ነው። ካንተ አንድ ቶን ንግግርና የአዲስ አበባ ቋንቋዎችና ጥናት ምርምር ውስጥ ያለፉ በጣም ግዙፍ አማርኛዎች ይልቅ የማስተር አብነት አንድ ተግባር ላውደር ነው፣ ይናገራል፣ ጮክ ብሎ ያወራል። ስለዚህ እባካችሁ ረፉ፣ እባካችሁ እግዚአብሔርን ፍሩ፣ ሟርታችሁን አቁሙ። እግዚአብሔር ተናግሯችሁ ቢሆን እውነት ቢሆንማ በእንባ በጓዳ ወንድሜን እባክህ ይህንን ደግ ሰው ጣልቃ ገባለት ብላችሁ ነበር የምታለቅሱት። በጌታ በኢየሱስ ስም ወንድሜ አብነት ላይ የሚናገሩ የትኛውንም የሟርት ቃላት አፈረስኩኝ። ሁላችሁም ኮፒ ሊንክ ዱዊት ሼር እያደረጋችሁ ለብዙዎች ላኩልኝ። በጌታ በኢየሱስ ስም ወንድሜ በህይወት ይኖራል፣ አይሞትም። እንግዲህ የወንድማችንን ማስተር አብነትን መታመም ተከትሎ ብዙዎች ለራሳቸው ጥቅም ጉዳዩን እያዋሉት ይገኛል። በተለይ ደግሞ ህሊና በሌለበት ወይም ህሊና እንደሌላቸው ወይም የሌላቸው በሚመስል መልኩ አንዳንድ ሰዎች የሚናገሩት ንግግር ለመስማት የሚዘገንና የሚቀፍ ነው። በእውነት ታሳፍራላችሁ። ለታመመ ሰው ይጸለያል። ጸሎት ደግሞ እልፍኝ ነው፣ ጓዳ ነው የሚጸለየው እንጂ ፊት ለፊት ተመቶ እንደዚህ ያሉ ሟርቶችን መናገር ያስጠይቃል። በሰማይም በምድርም ያስጠይቃል። እኛም እንጠይቃችኋለን፣ እግዚአብሔርም ይጠይቃችኋል። እንደዚህ አይነት እግዚአብሔር የለማ። ምክንያቱም ታምም ያለው ያለ ሰዓት መታችሁ የራሳችሁን ሟርት ልትሰሩበት የምትችሉበት ምንም አግባብ የለም። ከቻላችሁ ያለበት ሄዳችሁ መጠየቅና አስፈላጊውን ነገር ማድረግ ተገቢና የተሻለ ነው ብዬ አስባለሁ። ከዚህ ውጭ ያለው ግን መሰረተ ቢስ ነው፣ በጣም አሳፋሪ ነው። ሰሚት አካባቢ ገለው የጣሉትን ልጅ ካየሁ በኋላ የተሰማኝን ስሜት ነው የምነግራችሁ። እኔ ልጄን ለመውለድ 3 ቀን ነው ይፈጀብኝ። 3 ቀን ነው ያማጥኩት። በምጥ ነው የወለድኩት። 3 ቀን አምጬ ማለት ነው። የኔን ማማት ተውት። ከጎኔ የነበረችው አንዲት እናት ልጇን ስትወልድ በማጸኗ ሙሉ ደም እየፈሰሳት ነበረ። ረጅም ሰዓት ዋጋ ከፍላ ነው ልጇን ያገኘችው የወለደችው። ማሳደጉን ይሄ ከተረገዘ ጀምሮ ያለውን ፕሮሰስ ምናምን ታውት። ለአንዲት እናት ልጇ ማለት ግን ትወጂዋለሽ ብትባል መውደዷን የማታረጋግጥበት፣ ትሳሽለታለሽ ብትባል ለመሳሳቷ ዋጋ የምታጠለት የሚያስጠላ ስሜት ነው ውስጣችን የሚሰማንና አይደለም ልጅ ተገደለ ተብሎ ልጃችሁ ትኩሳት ይዞታል እንኳን ሲባል ያለው ስሜት በጣም ነው የሚያስጠላው፣ በጣም እና ፕሊዝ ልጆች አትግደሉ፣ እውነት አትግደሉ። ማርያምን እኔ ጭንቅላቴ ፈነዳ። ማርያምን ልጅ አትግደሉ፣ በቃ አትግደሉ፣ ህፃን አትግደሉ። በመቤቴ እኔ ምን አይነት ዘመን ላይ ነው የደረስነው? ማለት ለመድ ነው እንዴ? የምር ለመድ ነው? ተለምዶ ነው እንደዚህ? ህፃን ልጅ ወጣ፣ ታገተ፣ ከዛ በኋላ ሞተ። እንዴ ተደገመ፣ በጣም ተደጋገመና የሆነ ህፃን ልጅ ስትገሉ እናትን አስቧት። እናት ምን ሊሰማት ይችላል? ዊ በኪዳነ ምሕረትና እኔ በቃኝ። እኔ በቃ እግዚአብሔር ደጉን ቀን ያምጣው። እውነቴን ነው። እግዚአብሔር ልጅ መውለድ የማንፈራበት ጊዜ ያምጣልን። እውነቴን ነው የምነግራችሁ። አይደለም ልጅ መውለድ የወለድናቸውን ራሱ የት እናድርጋቸው ብለን የምንጨነቅበት ዘመን ላይ ደርሰናልና እግዚአብሔር እንደው በቃ ይበልን። ከዚህ በኋላ ክፉ ነገር አያሰማን። በቃ በተለይ በልጅ ጉዳይ እግዚአብሔር አይፈትነን። እንደ ልጅ ፈተና የሆነ ነገር የለም። እውነቴን ነው የምነግራችሁ። ያሳዝናል። በተለይ ከቅርብ ጊዜ ወዲህ ሰብአዊነት በጎደለው መልኩ ብዙ ልጆች ጠፉ ይባላል። እንፈልጋቸዋለን፣
እንደመታደል ሆኖ የተወሰኑት ወደ ቤተሰቦቻቸውና ወደሚወዷቸው ፋሚሊ ይመለሳሉ። ሌሎቹ ግን እዛው ነው የሚቀሩት ወይም እንደዚህ አይነት ዜናና መርዶ ነው የምንሰማውና እጅግ በጣም አስከፊ ጊዜ ላይ ደርሰናል። ለማንኛውም ልጆች ያላችሁ ልጆቻችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ፣ ከመቼውም ጊዜ በላይ ማለት ነው። ራሳችሁንም ጠብቁ። የዛሬው ቪዲዮ መልእክታችን ነው። ስለቆያችሁ ከኛ ጋር እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።